ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ የፕራይም ሚዲያ አድማጭ ተመልካቾቻችን እንደምን ሰንብታችኋል? ይህ ልዩ ዝግጅታችን ነው። በዛሬ ልዩ ዝግጅታችን እዚህ ስቱዲዮ ኡስታዝ ሃይደር ከድር አብረውን ይገኛሉ። አሁን በቅርብ የተመሰረተው የሙስሊም ወጣት ካውንስል ፕሬዝዳንትም ናቸው። ከእርሳቸው ጋር የማደርገውን ቆይታ እንድትከታተሉን እንጋብዛለን። በመጀመሪያ ደረጃ እንግዲህ ጥሪና አክብረው ካሉት ጊዜ ላይ ቆጥበው እዚህ ስቱዲዮ ድረስ በመምጣት ውይይት እንድናደርግ ፈቃደኛ በመሆኑ እጅግ በጣም ነው የማመሰግነው። እኔም ስለጋበዛሽ በጣም ነው አመሰግናለሁ። ያው እንደሚታወቀው በባለፈው እሁድ የሙስሊሞች ወጣት የሙስሊሞች ካውንስል ተመስርቷልና እርሶ ደግሞ የዛ ካውንስል ፕሬዝዳንት ኖትና የወጣት ካውንስሉን አላማና ምስረታው ምን እንደሚመስል አጠር አድርገው ቢነግሩን ከዛ ብንጀምር ይሻላል። እንዳልሽው ያው የኢትዮጵያ ሙስሊም ወጣቶች ካውንስል ከስሙ እንደምታየው አንዱ ወጣት ይላል፣ ሌላው ሙስሊም ይላል፣ ሌላው ካውንስል ነው። ኢትዮጵያ ሙስሊም ወጣቶች ካውንስል በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በፕሬዝዳንቱ በስራ አስፈጻሚው የተቋቋመ ካውንስል ነው። ካውንስሉ የተቋቋመበት ትልቁና ዋነኛው ዓላማ የኢትዮጵያ ሙስሊም ወጣቶችን ከሁሉም ቦታ ያሉ በምስራቅ፣ በምዕራብ፣ በሰሜን፣ በደቡብ ያሉትን በሙሉ ያለምንም ቋንቋ ልዩነት፣ ዘር ልዩነት፣ አስተሳሰብ ልዩነት በጋራ ከታች ጀምሮ እስከ ላይ አንዱ ነው የበለጠ ተጠናክረው ለዲናቸውም ለሀገራቸውም ስራ እንዲሰሩና ያላቸውን አቅማቸውን ሀብታቸውን አውጥተው ዲናቸውን የበለጠ እንዲያገለግሉ ህዝባቸውን እንዲያገለግሉ እንደዚሁም ደግሞ አንድነታቸውን የበለጠ እንዲያጠናክሩ የኢትዮጵያ ሙስሊም ወጣቶች ካውንስል ተቋቁሟል። በኢትዮጵያ እስልምና ጉዳይ ጠቅላይ ምክር ቤት ስር ማለት ነው። ያው እንግዲህ በአሁኑ ሰዓት በተለይም በኢትዮጵያ እንደሚታወቀው የሶሻል ሚዲያው ማህበራዊ ትስስር ገጾች እንዲሁም ሚዲያው ዩቲዩቡ፣ ቲክቶኩ እጅግ በጣም የተሰላቸ በጣም የተደጋገመና እንዲሁም ደግሞ አንድነታችን ላይ የሆነ ጥላ የሚያጠላ የሚመስል ነገር እየመጣ ነው የሚገኘው። የጥላቻ ንግግሩ ቀላል አይደለም። ሃይማኖት ተኮር ግጭቶች በኢትዮጵያ ውስጥ እንዲከሰቱ ፖለቲከኞችም ይሁን ከጀርባቸው ማንም ይሁን ማን፣ ነገር ግን እንደዚህ አይነት ነገሮች ተበራክተዋል። በባለፈው ጊዜም ወጣቱ ስሜታዊ ሆኖ እንዲነሳ የሚያደርግ በተለይም እንግዲህ በሙስሊሙ ዘንድ የማይነኩ ነብይ ላይ የተለያዩ የስም ማጥፋቶች ነገሮች እየተካሄዱ ነውና ይሄን ነገር እርሶ እንዴት ያዩታል? ወጣቱስ ከግለፍተኝነት ወጥቶ ይሄ ነገር በማን ነው የሚደረገው? ለምንድን ነው የሚደረገው? መቼ ነው የሚደረገው ብሎ ራሱን ተቆጣጥሮ ሃይማኖቱንና እንዲሁም ደግሞ ጥሩ ባህሪውን ተጠቅሞ ይህንን ነገር ወደ ለየለት ግጭት እንዳያመራ ምንድነው ማድረግ ያለበት ለወጣቱ የሚያስተላልፉት ነገርና ከዛም በተጨማሪ ለምንድነው ግን እነዚህ ነገሮች የሚደረጉት የሚሉትን ማብራሪያ ቢስ እንደምታውቂው በሀገራችን ኢትዮጵያ 71% ኦልሞስት አካባቢ ያለው ወጣት ከ30 እድሜ ዓመት በታች ናቸው። 71% የኢትዮጵያ ነዋሪ ማለት ነው። ወጣት ኢትዮጵያ አለኝ የምትለው ትልቁ ሀብት ወጣት ነው በሀገራችን ማለት ነው። ይህ ሀብት በትክክለኛው መንገድ በትክክለኛው መስመር ሀገሪቷ የተጠቀመች ከሆነ ሀገሪቷም የወደፊት እድገቷ፣ ልማቷ፣ ብልጽግናዋ፣ የግዛት አንድነቷ፣ ሁለመናዋ ሊቆም የሚችለው በወጣቱ በሚያደርገው አስተዋጽኦ ላይ ነው። ወጣት የአንድ ሀገር የጀርባ አጥንት ነው። ወጣት የአንድ ሀገር የሚያስብበትም አይምሮም ነው፣ ልብም ነው። ያለ ወጣት ሀገርም ማደግም መበልጸግም ሰላሙም እንደዚሁም ሊጠበቅም አይችልም። በየትኛውም ሀገርም በየትኛውም ዓለም ካየሽ ትልቁ ሀብት ከፔትሮሊየም ከማዕድን ከምን ከምትዩ ትልቁና ዋነኛው ሀብት የሰው ሀብት ነው። ከሰውም ደግሞ የወጣቱ ሀብት ነው። ስለዚህ እኛ ደግሞ በሀገራችን ኢትዮጵያ ቅድም እንደገለጽኩት 70% ከ30 ዓመት በታች ያሉ ወጣቶች ናቸው። ስለዚህ ይህ ሀብት እንዳይበታተን ሀብቱ በትክክለኛው መስመር እንዲጠቀምና የታመቀ ኃይል ወደ ትክክለኛው መስመር እንዲፈስ ወደ ትክክለኛው መንገድ እንዲመጣ የወጣቶች በአንድነት በጋራ መንቀሳቀስና መደራጀት ግዴታ ነው የሚሆነው። እንደኛ ሀገር ብታይ ይህ ሀብት በብዙ መንገድ ያው እየተሸረሸረ ያለው፣ ሌላው በሱስ በማውን ነገር ተጠምደው፣ ሌላው ደግሞ ከሀገር እየወጣ በተለያዩ መስመር ይገወጥ በሆኑ መስመሮች ይሄዱ ኑሮ ፍለጋም እንደዚህ ተግሮ በብዙ መንገድ የሚቸገሩ ወንድሞች እህቶች ብዙ እናያለን።
ብዙዎቻቸው ከትምህርትም ከትምህርትም ርቆ ወደ አልባሌ ቦታ ብዙ አይነት ችግሮች ነው ያሉት። ስለዚህ ይሄ ያለኝ ዋናውና ትልቁ ሀብታችንን ሰብሰብ አድርገን ወደ ትክክለኛ መስመርና መንገድ ካልመለስን በስተቀር አስቸጋሪ ነው የሚሆነው። ሀብቱ በትክክል ካልተጠቀምን ወጣቱን በትክክለኛ ቦይ እንዲፈስ ካልተደረገ ለተለያየ ነገር መጋለጡ ለተለያየ ነገር ውስጥ መግባቱ የማይቀር ጉዳይ ነው። ለዛ ነው ኢትዮጵያ ሙስሊም ወጣቶች ካውንስል ትልቁና ዋነኛው የተቋቋመበትም ዓላማ ሃይማኖታዊ ብቻም ሳይሆን ሀገራዊም ነው። እንደዚህም ደግሞ በልማትም በሁሉም ነገር ላይ የሚሰራ ነው። ሀገራችን ግማሹ % ሙስሊሙ ወጣት ነው። ይሄ ሙስሊሙ ወጣት ለሀገሩ አስተዋጽኦ ካላደረገ ምን ሊሆን ነው ማለት ከአሴትነት አልፎ በሀገሪቷ ላይ ሸክም ሊሆን ነው። ስለዚህ ያ እንዳይሆን ተጠናክሮ በአንድነቱ እንዲንቀሳቀስና እንዲሰራ ሲሆን ይሄንን ወጣት እንግዲህ ወጣት ብዙ ይፈልጋል። ወጣትን ብዙ አካል ይፈልጋል። ለጥሩ ለመልካም ነገር የሚፈልገው አካል እንዳለ ሁሉ ለመጥፎም ነገር ለማይሆን ነገር የሚፈልገው ወጣት አለ። ወጣት ማለት ኃይል ነው፣ ሀብት ነው። አላህም በተከበረው ቁርአን ሲናገር አላሁ الذي خلقكم من ضعف ይላል። አላህ እናንተን ከድክመት ፈጥሯችኋል፣ ከደካማ ነበራችሁ ስትፈጠሩ አለ። ከድክመት በኋላ ደግሞ ኃይል ወደ ቁዋ መታችኋል ይላል። ወጣትነት ማለት በሁለት ድክመት መካከል ያለ ኃይል ማለት ነው። ይሄን ኃይል ሁሉም አካል ሊጠቀምበት ይፈልጋል። ለጥሩም ሊጠቀምበት ይፈልጋል፣ ለመጥፎ የሚጠቀምበት ክፍል አለ። በተለይ በአሁን ሰዓት ወጣቱ በሚዲያ የሶሻል ሚዲያ አሁን ያለንበት ያው 21ኛው ክፍለ ዘመን የዲጂታል ዘመን ነው፣ የሶሻል ሚዲያ ዘመን ነው፣ የኢንፎርሜሽን ዘመን ነው። ይሄ ዘመን ያው እንደ ሰይፍ ነው። ሰይፍ በዚህኛውም ይቆርጣል፣ በዛኛውም ይቆርጣል። በጥሩ ከተጠቀምሽው ጥሩ ነው የሚሆነው፣ በመጥፎ ከተጠቀምሽው ጥሩ ነው የሚሆነው። ይሄንን የልጆች ስሜት ፍላጎት ምኑን ተጠቅሞ ወደማውን አቅጣጫ እንዲሄድ የሚደረጋለ በሶሻል ሚዲያ በጣም በሚገርም ሁኔታ ከሃይማኖትም ሃይማኖታዊ ያልሆነ ከባህላችንም ባህላችንም ያልሆነ ኢትዮጵያ የራሱ የሆነ ባህል አለው፣ ወግ አለው። ከንግግር ጀምሮ ከአመጋገብ ጀምሮ ከአካሄድ ጀምሮ ታናሽ ታላቅን ከማክበር ታላቅ ለታናሽ ከማዘን የጎረቤት ጉርብትና አብሮ መኖር እነኚህ ሁሉ ትላልቅ እሴቶች አሉ። እንደዚህ እንደ ሃይማኖት ደግሞ ከዚህ የበለጠ ብዙ ሃይማኖታዊ የሆኑ ትዕዛዞችና መስፈርቶች አሉ። ይሄንን በጣሰ ሁኔታ ወደ ሌሎች ወስተርናይዝድ ወደሚሆነው አቅጣጫ ሄደን በሚገርም ሁኔታ ለማየት እንኳን ለመስማት በሚተቀጥጥ ሁኔታ ላይ ነው ያለው አብዛኛው ወጣቱ ካየን ማለት ነው፣ ሚዲያው ላይ ማለት ነው። ብዙ ጊዜ እኛ ከሌሎቹ እድገቱን ሲቪላይዜሽኑን ሳይንሱን ቴክኖሎጂውን ወስደን መምጣት ሲገባን ሳይንሱንም ቴክኖሎጂውን ምኑን ሳይሆን እየወሰድን ያለ ነው ሌላውን ይሄ ከሀገራችን ጋር የማይሄድ ባህሉን ያልጠበቀ ከሃይማኖቱም ጋር የማይሄድ እነኚህ ነው ያው ቀላል ስለሆኑ እነኚህ ነገሮች እነኚህን ነው እየተወሰደ ያለው እነኚህ እየመጡ ነው ያለው። በዚህ ስነ ምግባሮች ምኖቹ እየተበላሹ እንደሆነ ግልጽ ነው። ለዚህ ብዙ ስራ ብዙ ልፋት ይጠበቃል። በሌላ በኩል ደግሞ ይሄ ሶሻል ሚዲያን በመጠቀም እርስ በርስ ወንድም ከወንድም ጋር እህት ከእህት ጋር ዘር ከዘር ጋር ሃይማኖት ከሃይማኖት ጋር ማጋጨቱ ኖርማል ሆኗል። ከአኺር ዘመን አንዱ ምልክት ውስጥ አሁን ነብያችን ሰላም የመጨረሻ ዘመን አንዱ ምልክት ወይተከለሙ ሩወይበዳ አሉ። ወይተከለሙ ሩወይበዳ ማለት አላፍነት የማይሰማ ሰው፣ ከእውቀት የሌለው ሰው፣ ከስነ ምግባር የሌለው ሰው፣ በአንድ ማህበረሰብ ውስጥ ቦታ የሌለው ተራ ውዳቂ የምትዩ ሰው ስለ ሀገር ጉዳይ ስለ ህዝብ ጉዳይ ስለ አጠቃላይ አንድ ሀገር ኢጣፋንታ ጉዳይ ባለቤቱ ነው ሲናገር ታየዋለህ አሉ። በሌላው ደግሞ አንዱ የመጨረሻ ቀን መች ነው ብሎ ሲጠይቃቸው ቂያማ መች ነው ብሎ ጠየቃቸው። اذا اسند الامر الى غير اهله فانتظر الساعه አንድ ኃላፊነት ከባለቤቱ ውጪ ለማይገባው ሰው ሲሰጥ አንድ አደራ ኃላፊነት ሲሰጥ የቂያማ ቀን ምልክት መሆኑን ያውቃሉ። አሁን ያለንበት አኺር ዘመን ይመስላል። አንድ በትምህርቱ አልተማረ በእውቀት የሌለው በዕልም የሌለው በሃይማኖት የሌለው በስነ ምግባር የሌለው ስለ አጠቃላይ ስለ ሀገር ጉዳይ ሲናገር ስለ አጠቃላይ ሀገር ኢጣፋንታ ሲናገር ዘርን ከዘር ሃይማኖት ከሃይማኖት ጋር ሲያጋጭ ሲታይ ያው ዘመኑ ያመጣው ነገር ነው። ለዚህ ከፍተኛ ስራ መስራት ያለበት አንደኛውና ትልቁ ጉዳይ ነው በዚህ የሶሻል ሚዲያ ጉዳይ ማለት ነው። ብዙ ጊዜ አንቺ ብረት እንደዚሁ ባለበት ሼፕ ማድረጋችን ብረት ሼፕ ለማድረግ ምን ማድረግ አለብሽ? መጀመሪያ ብረቱን ማሞቅ አለብሽ፣ ብረቱን ማግለት አለብሽ። if you want to shape the iron ይባላል ምንድነው አሞቂው ሼፕ ልታደርጊው ስትፈልጊ ያን ነገር ማሞቅ አለብሽ። ያን ስታሞቂው
ከጋለና ከሞቀ በኋላ ምን ሊሆን የሚችለው ወደ ፈለግሽው መንገድ ሼፕ ልታደርግ የሚችለው። ስለዚህ በሶሻል ሚዲያ በማይሆን ነገር የማይሆን ኢንፎርሜሽን ወደ የተነዛ የወጣቶች ስሜት እየኮረኮሩ የወጣቶች ስሜት እያነሳሱ ወጣቱ ወደማይሆን አቅጣጫ እንዲሄድ የሚያደርጉበት አንደኛው ዋነኛው መሳሪያ የሶሻል ሚዲያ ነው። አሁን ከዘር ከማጋጨት እርስ በርስ ከማጋጨት አልፎ ወደ ሃይማኖት ማለት ሃይማኖት በኢትዮጵያ ውስጥ ኦልሞስት ቀይ መስመር ነው። ኦልሞስት 100% በምትዩ ሁኔታ ኢትዮጵያ ሃይማኖተኛ 98% 100% ማለት ትችላለች። ህዝቡ ወይ ሙስሊም ነው ወይ ክርስቲያን ነው ወይ ሌላ ሃይማኖተኛ ነው። ሃይማኖተኛ ማለት ባይ ዲፎልት የራሱ ሃይማኖትን ይወዳል፣ የራሱን ሃይማኖት ይከተላል፣ የሌላውን ሃይማኖት ደግሞ አይነካም፣ ያከብራል። በእንደዚህ ነው አገሪቷ ስትኖር የነበረው። አሁን ግን ያለምንም ከልካይነት ቀይ መስመር የምትዩን ነገር ሀገርን ወደማይሆን አቅጣጫ ሊወስድ የሚችል ረብሽን፣ ጦርነትን ሊቀሰቅስ የሚችለውን ነገር አንድ ግለሰብ እየተነሳ በዩቲዩብ በፌስቡክ እየተነሳ የሚዋወራበት ጊዜ ሲንደርስ በጣም ከየትኛውም ጊዜና ሁኔታ በላይ አሳሳቢ መሆኑን ነው የሚገልጸው። አብዛኛው ሰው አማኝ ነው። ነብዩ መሐመድ አለይሂ ሰላም እኛ ጋራም ብንወስድ ቀይ መስመር ናቸው። እሳቸውን ከህይወት ከንብረት ከገንዘብ ከሁሉም በላይ ነው የምናስቀድመው። ሌሎቹንም መልእክተኞችና አንቢዎችን እንደዚሁ እንደምናከብራቸው ነው። ኢየሱስንም ብትይ ሙሴንም ብትይ ሁሉም አንቢዎችን ላ ንፈሪቁ በይነ አሐድ ሚንሁም ሚነል ቁርአን በሁሉም መልእክተኞች መካከል ለያይተን አናምንም። በአንደኛው አምነን በሌላኛው አንተውም። አንዱን አክብረን ሌላኛው አናሳንሰውም። ሁሉም መልእክተኞች እኛ የተከበሩ የተቀደሱ የማይነኩ አይነኬዎች ናቸው። እነዚህ የማይነኩ አይነኬዎችን እየነኩ ህዝብን ወደማይፈለግ አቅጣጫ እየመለሱ ያሉ ያው ሶሻል ሚዲያው ላይ እያየን ነው። እነኚህ አሁን ከጸጥታው ክፍል ጋርም በመሆን እነዚህ ትላልቅ የሆነ ቀጭ የሆኑ ህጎችን በማውጣት ሃይማኖት ፎረሞችም በየመስጊዱም በየቤተ ክርስቲያኑ በሁሉም ቦታ ይሄ ነገር አንድ ሃይ ካልተባለ በስተቀር በዚህ አይነት ሁኔታ ከሄደ በጣም አስቸጋሪ ነው የሚሆነው። እየተደጋገመ ነው ደግሞ በእኛ ሀገር ላይ እየተደጋገመ ነው ያለው። አንዱ ለራሱ አጀንዳና ፕሮግራም ይናገራል። አማኙ ለምን ተሰደብኩኝ ይላል። ለው የራሱ የሆነ አጀንዳ ያለውን በዛ መሀል ይወስዳልና ይሄ በጣም ጥንቃቄ የሚፈልግና ሶሻል ሚዲያ ጥሩ ጎን እንዳለው ሁሉ ይሄንንም መጥፎ ጎን እያመጣብን ያለው ስለሆነ በዚህ ቅድሚያ ልጆች በማሰልጠን ወደ ቀጥተኛው መስመር እንዲሄዱ በማድረግ የሶሻል ሚዲያ አጠቃቀም ላይ ሲሪየስ እንዲሆኑ ማድረግ ሶሻል ሚዲያን ለበጎ ለመልካም ነገር እንዲጠቀሙ ማድረግና በሶሻል ሚዲያ በአጠቃላይ ያለው ሁኔታ ወጣቶቹ መንቃትና ያለው ነገር በደንብ መረዳት ይጠበቅባቸዋል እንጂ አሁን እንዳልሽው ባለው ሁኔታ አስቸጋሪ ነገር ሳይገጥመን አይቀርም። ኢትዮጵያ ውስጥ እንደሚታወቀው ብዙ ተቋማት ይመሰረታሉ። ከነዚህ ተቋማት ውስጥ ወጣትን የማሰልጠን እውቀት እንዲኖረው የማድረግ የማበልጸግ እንዲሁም ደግሞ ሀገራዊ ፍቅር እንዲኖረው መቼስ አንድ ሀገራዊ ፍቅር ያለው ሰው የሰው ዘርን የሰው ሃይማኖትን አይነቅፍም፣ በዚህ ደረጃ አያዋርድም። እንደነዚህ አይነት ተቋሞች፣ ትምህርት ቤቶች፣ የሃይማኖት ተቋማት ምክንያቱም ኃላፊነታቸው እስከምን ድረስ ነው ሀገር እንድትቀጥል? እርሶም አሁን እንዳሉት የወደፊት ሀገር ተረካቢ ወጣት እስከሆነ ድረስ በቸልታ ማለፉ ለምን አስፈለገ? አንዳንድ ጊዜ በቸልታ የምናልፍበት ሁኔታዎች አሉ። ሌላው ደግሞ ወጣቱ ግንዛቤ እንዲኖረው የሶሻል ሚዲያ አጠቃቀም እንዴት ነው ሊሆን የሚችለው? ሚዲያዎች የሚሰጡኝን ነገር ተቀብዬ ወደ አንድ እርምጃ መሄድ ነው ያለብኝ? ለምን ተነገረ ያ ነገር? እንዴት ከማን ነው የመጣው የሚለውን ነገር ተገንዝቦ ወደ ውሳኔ እንዳይሄድ ለማድረግ ምንድነው መስራት ያለብን? ወጣቱንስ በምን መልኩ ነው ልናግዘው የሚገባው? ምክንያቱም ተጠቂ ነው። አንድ ወጣት ስሜታዊ ነው ይታወቃል። አንድ የ20 ዓመት ወጣትና እንደኔ አይነት እድሜ ላይ ያለ ወጣት እኩል ስሜታዊ የመሆን አንድ አይነት ነገር አይደለም ያለንና ምንድነው መናግዘው? ጠንክረን ወጣቱን ማገዝ ያለብን በምን መንገድ ነው? ስለ ተቋማት አንስተሻል። ያው ምንም ያን ያህል ዳታ ብዙም ነገር ባይኖረኝም በሀገራችን ላይ ተቋቋሙት ተቋማቶች ትክክለኛ የተቋማት መስፈርትና ምን አሟልቶ ነው የሚለው ብዙ እምነት የለኝም። የሃይማኖትም በዩ ከሃይማኖት ውጪ ያለው ማለት ነው። የኛ ተቋማት ብዙ ጊዜ ኮራፕትድ የሆኑ ተቋማቶች ናቸው። ተቋማቶቹ በትክክለኛ የተቋምን ቁመና ይዞ የሚሰሩ የሚለፉ ለሀገር ለወገን ለህዝብ ለሃይማኖት የሚሄዱ አይደሉም። አንዳንዶቹ የራሳቸው የተለየ ስፔሻል የሆኑ ኢንተረስት ያላቸው እንጂ ትክክለኛ በሃይማኖትም ብትወስጂው ከሃይማኖት ውጪ ያለውንም ብትወስጂው
ትክክለኛ ክራይቴሪያ አሟልቶ ነው ማለት በጣም አስቸጋሪ ነው። በተለይ ከነበርንበት ስርዓት ምኑም አብዛኛው ጊዜ የነበረው ተቋም የሆነ የፖለቲካ የሚደግፍ የሆነ ብሔርን የሚደግፍ የሆነ ነገር የሚደግፍ የሆነ ከበዛ ውስጥ ደግሞ የራስን ጥቅም የሚፈልግ እንጂ ትክክለኛ ሙሉ ሃይማኖቱን ትክክለኛ ሀገራዊውን ጠብቆ እንደዚህ ነው ብቃት ያላቸው አንቱ የተባሉ በህዝብ ዘንድ የተከበሩ ተቋም ሊያሰኙ የሚችሉ ሰዎች ተቋምን መስርተዋል ወይ ተቋምን መርተዋል ወይ ተቋም ላይ ያሉት እነማን ናቸው ብቲ አንድ ጥያቄ ከዛ ነው የሚነሳው ማለት ነው። ለምን ከተባለ አንዱ መሰረቱ ከተበላሸ ምኑ ሊስተካከል አይችልም፣ ቅርንጫፉ ሊስተካከል አይችልም። ግንዱ ከተበላሸ ጥላው ምን ሊሆን አይችልም፣ ጥላው ሊስተካከል አይችልም። ጥላው ልታስተካክዩ ቅርንጫፉ ልታስተካክዩ መጀመሪያ ግንዱን መሰረቱን ማስተካከል ይጠበቅብሻልና የተቋሙም አንድ እንደዚህ እኔ ጋር ያን ያህል ጠንካራ የሆኑ ተቋማቶች አሉ ብዬ መላስብ። ለወደፊቱ ግን ያው ጅማሬዎቹ የተጀመሩ ተቋማቶች ለወደፊቱ በተለይ ወጣቱ የተማረው ኃይል አደራ ሊሸከም የሚችል ኃላፊነት ሊወጣ የሚችል ሀገራዊ ሐሳብ ያለው ሃይማኖታዊ ሐሳብ ያለው ከምንም ገለልተኛ ሆኖ ትክክለኛ ለአእምሮ ለጭንቅላቱና ለሀገሩ ለህዝቡ ተቆርቋሪ የሆነ አካል ተቋሙን ይዘው ከሄደ ትክክለኛ ተቋም ሊመሰረት ይችላል የሚል ነገር አለ። ብዙ ጊዜ ሌላ ሀገር ላይ ያለውን ኤክስፔሪንስ ቢስተውጂ ከመንግስትም በላይ ከሌላው ማለት ሲቪል ማህበረሰብ ሲቪል ተቋማቶች ከፍተኛ ተጽዕኖ አላቸው፣ በጣም ከፍተኛ ተጽዕኖ አላቸው። በእኛ ሀገር ግን ተቋማት ብዙ ተጽዕኖ አልነበራቸውም። ድሮም ቃይሽ ያን ያህል ተጽዕኖ አልነበራቸውም። አሁን ትንሽ ጅማሬዎች አሉ። ያ በራሱ ተቋም የሆነ ሌላ ስራ ለመስራት ራሱ መጠናከር መቻል አለበት። ለምን ፈቅዱ ሸይ ላ ይውጤ ይባላል በአረቢያ። አንድ ነገር የሌለውን ነገር አንድ ሰው ሊሰጥ አይችልም። ሰው ሊሰጥ የሚችለው ያለውን ነው። ስለዚህ ትክክለኛ የተቋም አቋም ሊኖረው ይገባል ተቋማት ማለት ነው። ከዛ ወዲያ እያንዳንዱ ተቋም የተቋቋመበት ዓላማ አለው፣ ቪዥን ራዕይ ተልእኮ አለው። እያንዳንዱ የተቋቋመበትን ተልእኮውን ዓላማውን ራዕዩን ቪዥኑን ቫልዩስ አሉ ሴቶች አሉ። እነኚህን ቢተገብር ኖሮ ዛሬ ብዙ ስራዎች መስራት ይቻላል። አንዱ ትልቁ በአገራችን ትልቁና ዋነኛው ያለው ተቋም የሃይማኖት ተቋም ነው። የሃይማኖት ተቋም ከየትኛው ተቋም ይበልጣል ብንል ማጋነን አይደለም። ለምን ሰው ፈልጎ በራሱ ፍቃድ ሜድብ ሳይከፈለው ገንዘብ ሳይከፈለው ሌላ ነገር ሳያገኝ ለአላህ ብሎ ለአኺራው ብሎ ለፈጣሪ ብሎ ምን የሚያደርገው ነው የሚከተለው ነው። ስለዚህ የሃይማኖት ተቋሞቻችን ምን ያህል ከሌላ ነገር ንጹህ ነው፣ ከዓለማዊ ጥቅም ከፖለቲካ ከገንዘብ ከግል ፍላጎት ከግል ስልጣን ጥማት ከተለያዩ ነገር ምን ያህል ነፃ ሆኖ ወጣቱን ሴቱን ወንዱን ህዝቡን ለማቀፍና ትክክለኛ ሃይማኖቱን ለማስተማር ምን ለማድረግ ምን ያህል ከተባለም ራሱ አንዱ ጥያቄ ነው። ያ አይሆን ብዙ ያሉት ሃይማኖት ተቋማቶች በጣም የሚገርም እኮ ነው። አንዳንድ ጊዜ ሌላው ሀገር ላይ ብዙ ሃይማኖተኞች አይደሉም፣ ሴኩላሪስቶች ናቸው። አንዳንዶቹ እንደውም ጸረ ሃይማኖት ናቸው። ሲታያቸው ግን እውነት የሚናገሩት እነሱ ናቸው። አይዋሹም፣ አይሰርቁም፣ አይዘርፉም፣ ህገወጥ አይሄዱም፣ ህጋዊ ያልሆነ ስራን አይሰሩም። ሻርፕ ናቸው፣ ስማርት ናቸው። ኢቭን በንግግር በቀጠሮ በምን እኛ ጋር ሲታይ በትንሹ ሲታይ ሃይማኖት ቀጠሮ ይቀጥራል 2 ሰዓት የሚመጣው 3 ሰዓት እና 4 ሰዓት ነው። ሃይማኖተኛ ነው የሚቀጥረው። ሲናገር ንግግሩ ይዋሻል። በትክክል እውነትን ሐቅ ላይ ይናገር። የጎረቤት ሐቅ የጎረቤት ምን የሚባል ነገር ብዙም የለም። ሁሉም ግን በዚህም በዛም ያለው ሃይማኖተኛ ነው። ስለዚህ ተቋሙ ራሱ ምን ያህል የተቋምን ቁመናን ይዟል፣ ተቋሙ ምን ያህል እየሰራ ነው፣ ምን ያህል ነፃ ነው የሚለው አንዱ ጥያቄ እንጂ እንደ ኢትዮጵያ ኦልሞስት 98% 97% ሃይማኖተኛ በሆነበት አገር ላይ ተቋም ያለው ድርሻ የአንበሳ ድርሻ ነው ያለው። ትልቅ የአንበሳ ድርሻ ነው ያለው። ተው ስትል ማህበረሰቡ እሺ ሲል ስራ ሲባል እሺ ብሎ የሚሰራ ተቋም መሆን ነበረበት። የሚገርመው ደግሞ የሙስሊሙም የክርስቲያኑም በመርህ ደረጃ በብዙ ነገር አስማምቶ ሊያሰራ የሚችል ተቋማቶች ናቸው። ሁሉም ተቋም ወጣቱ ለሰላም እንዲቆም ለሰላም ዘብ እንዲቆም ያዛል፣ ሙስሊሙም ክርስቲያኑ ማለት ነው። ስለ ሀገር ፍቅር ቅድም አንስተሻል። ስለ ሀገር ፍቅር ስለ ሀገር መውደድ ይሄ በአንድ በኩል በሃይማኖትም በምንም የሚሰበክ ነው። ስለ ልማት በሁሉም የሚሰበክ ነው። ስለ ስራ በሁሉም የሚሰበክ ነው። ግን ምን ያህል ይሄ ሰበካው ይሄ አስተምሮቱ ሰው ጋር ይገባል ብለሽ ለመጠየቅ መጀመሪያ ተቋሙ ምን ያህል ጠንካራና ተጽዕኖ መፍጠር ይችላል የሚለውን ጋር ጥያቄ ብዙ ጊዜ እኔ ከሃይማኖት ተቋማታዊ ጋር ተቋም ስቲ ከመስጊድ ጀምሮ ከመድረሳ ጀምሮ ከመጅሊሱ ጀምሮ ከምንም ጀምሮ ምን ያህል ጠንካራ ነው፣
ለወደፊቱስ እንዴት ነው? ጥሩ ጅማሬዎች አሉ፣ ጥሩ መሻሻሎች አሉ። ዘመኑን የዋጀ ጥሩ ሊሆን ይችላል። ግን ያን ያህል ቁመናው ጠንካራ ሆኖ ወጣቱ ምኑን ሊያስተካክልበት ሊያስተብልበት ደረጃ ነው ማለት ግን በጣም አስቸጋሪ ሁኔታ ነው ያለው ብዬ አምናለሁ። ሌላውን ተቋም ደግሞ ስትወስድ ከዚሁ በላይ ከዚህ የተለየ ከዚህ የበለጠ ስራ ሊሰራ ይችላል ብዬ አላስብም። ስለዚህ ተቋማቶቹ መጀመሪያ ላይ ጠንካራ ተቋማት መሆን ይኖርባቸዋል። ራዕያቸውን፣ ቪዥናቸውን፣ ተልእኮአቸውን፣ ቫልዩአቸውን የተቋቋሙለትን ዓላማን በትክክል ማስረዳት የማስተማርና ህዝቡ ውስጥ ገብቶ ለህዝቡ መስራት አለባቸው። ተቋምን ተገን አድርጎ የራሳቸውን አጀንዳና የራሳቸውን ፍላጎት ህዝብ ላይ ከመጫን ትክክለኛ ተቋሙ የተቋቋመበትን ነገር ቢያስተምሩና ቢያደርጉ ወጣቱ ዛሬ እንደዚህ ባይሆን ነበር። አንዳንድ ጊዜ ወጣቱን ብቻ መውቀሱ አስቸጋሪ ነው። ወጣቱን ብቻ መውቀሱ አስቸጋሪ ነው። ወጣት የሚሆነው ማንን ነው የሚያየው? ወጣት አባቱን ነው የሚያየው፣ እናቱን ነው የሚያየው፣ አስተማሪውን ነው የሚያየው፣ መምህሩን ነው የሚያየው፣ ታላቁን ነው የሚያየው። ታላቆቹ መምህሮቹ የሃይማኖትን በይ የሌላውን በይ ከፊት ያሉት የተስተካከሉና ጥሩ ቢሆኑ ከስር ያለው ባይ ዲፎልት ጥሩ ይሆን። ከየት ነው የሚመጣው? ወጣቱ እኮ እየወጣ ያለው ከቤት ነው። ከሌላ ከሰማይ አልወረደ፣ ከሌላ ሀገር ኢምፖርት አድርጎ አልወጣም፣ ከዚሁ ነው የመጣው። ስለዚህ ወጣቱን ብቻ ወጣቱ ለምን እንደዚህ ሆነ፣ ወጣቱ ለምን እንደዚህ ያደረገ፣ ወጣቱ ከመስመር ወጥቷል፣ በሶሻል ሚዲያ እንደዚህ ነው፣ ቤር ከቤር እያጋጨ ነው ያለው፣ ወጣቱ ማውም አቅጣጫ እየሄደ ነው እንላለን። ከማን ተምሮ ነው? ከማን ትምህርት ወስዶ ነው? ማን ነው ለሱ ሞዴል የሆነው? አንድ ማህበረሰብ ሞዴል ይፈልጋል። ያለ ሞዴል ፊት ሊወጣ የሚችል ማህበረሰብ የለም። በፖለቲካው ሞዴል ያስፈልገዋል፣ በኢኮኖሚውም ያስፈልገዋል፣ በሃይማኖትም ሞዴል ያስፈልገዋል። እና ይሄ ተቋም ላይ ያሉ አባቶች እንደዚህም ደግሞ በሁሉም ተቋም ያሉት ምን ያህል ለተቋማቸው ተገዢ ለህዝባቸው ሞዴል ሆኖ ወጣቱ ሊወቀስ ይችላል ካልሽም ጥያቄ አለ ማለት እዚህ ማለት። ስለዚህ በሁሉም በኩል ችግሮች ስላሉ ችግሮችን በትክክል አንጥረን አውጥተን ትክክለኛ በተቋሙም ያለውን ኃላፊነት ወስደው ወጣቱም ያለውን ኃላፊነት ወስደው ሁሉም አንድ ሀገር ላይ ያለ ነው። ምን አሉ መሰለ ነብያችን አለይሂ ሰላም ምሳሌ ሰጡ። የአንድን ማህበረሰብ ምሳሌ ሰጡ። አንድ ማህበረሰብ እንደ ባህር ላይ እንደሚሄድ በመርከብ ላይ ተጭኖ እንደሚሄድ ሁለት አካል አሉ። መርከቡ ሁለት ደረጃ አለው። አንደኛው ክፍል ከስር ሆኗል፣ ሌላኛው ክፍል ከላይ ሆኖ ነው ያለው። ስለዚህ አብሮ እየሄዱ ያሉ እነኚህ ሰዎች ውሃ ሲጠማቸው አንዳንድ ጉዳይ ሲፈልጉ ከስረኛው ደረጃ ላይ የተቀመጡ ህዝቦች ምን ያደርጋሉ? ሰዎች ምን ያደርጋሉ? ከላይ ያሉትን ይጠይቁና ውሃውንም ይፈልጉትንም ያጠይቃሉ፣ ያገኛሉ። እንዲሁ ሲፈልጉንም ይጠይቃሉ፣ ያገኛሉ። በሆነ እየሄዱ እያሉ ይሄ ነገር ተለቻቸውና ውሃም እኛ ጋር ነው ያለው፣ ባህሩ ቀርበን ያለ ነው እኛ ነን። ስለዚህ እነዛን ከምናስቸግር በዚሁ እየበሳን ፍላጎታችንን በዚሁ ለምን እናረካለን? ለምን እየበሳ ለምን እንወስድም ብሎ ይመካከራሉ። በዚህን ሰዓት አሉ ነብያችን አለይሂ ሰላም ከላይ ያሉ ሰዎች መብታቸው ነው፣ የራሳቸው መብት ነው፣ ማድረግ ይችላሉ ብሎ ዝም ካሉ እነሱም ይጠፋሉ፣ ራሳቸውም ይጠፋሉ አሉ። አይ ስህተት ነው መሆን የለበትም ብሎ እነሱ እጃቸው እንዲሰበሰቡ ካደረጉ እነሱም ይድናሉ፣ ራሳቸውንም ያድናሉ አሉ። ስለዚህ አንድ ማህበረሰብ ውስጥ ያለ አንድ ሀገር ውስጥ ያለ ማህበረሰብ እንደ አንድ ህዝብ ነን። ምን አገባኝ የሚባል ነገር የለም። ከጠፋንም በጋራ ነው የምንጠፋው፣ ከተስተካከልን በጋራ ስለሆነ አንደኛው ሌላኛውን እጁን መያዝና መምከር ግዴታው ነው። ተቋማቶች ደግሞ የሚፈልጉ ትልቁና ዋነኛው ነገር በግለሰብ መስራት የማይችሉን በመዋቅር ማስተካከልና መስራት ስለሚችሉ ነው ተቋሙ የሚመሰረተውና ስለዚህ ተቋማቶች ራሳቸውን ማየትና ወጣቱ የት ቦታ ነው ያለው የሚለውን ነገር በደንብ ሰርቶ ለፍቶ ወጣቱን ማምጣት ይኖርበታል የሚል ሐሳብ ነው ያለን። እኛም እንደ ተቋም ይሄንን ለመስራት አላህ ካለን ካገዘን ከረዳን እንደው በጋራ ስለመስራት አንስተዋል። የጋራ እሳቤ፣ የጋራ አገር፣ የጋራ ብዙ ነገሮች ነው። ኢትዮጵያውያን በተለይ የምንቋደሳቸው ነገሮች በጣም ብዙ ናቸው። አንድ ሰው ለጎረቤቱ አደራ ሰጥቶ ልጁን የሚሄድባት ሀገር ላይ ነው ያለ ነው። መስጊዶች ውስጥ እንደዚህ ቤተክርስቲያን ውስጥ ምናምን ያለው የጋራ እሴታችን በጣም ብዙ ነው። ነገር ግን ይህንን የጋራ ጉዳያችንን አንዳንድ ጊዜ ምን ይሉናል? በጋራ መብላት እንጂ በጋራ አብራችሁ መስራት አታውቁም የሚሉንም አሉና ለምንድን ነው አንድ ዓለም አቀፍ ሁሉንም አንድ የሚያደርግ ነገር አለ፣ ወጣትነት። በዚህ ሁኔታ ውስጥ ኢትዮጵያ ውስጥ ስለ ወጣትነት በጋራ የሚሰራ ተቋም እንዴት አልተፈጠረም? የሚከለክለን ነገር አለ ወይ? ምክንያቱም
የሰው ልጅ ውድቀቱ የወለደው ልጅ ሲበላሽበት ነው። የወለድናቸው ልጆች ከስር እርሶም እንዳሉት ቅድም የሚያዩት ነገር ያስፈልጋቸዋል። ይሄ ጉዳይ የጋራ ጉዳያችን ነው ብለን በአንድነት መቆም ያልቻልንበት ዋናው ችግር ምንድን ነው? እኔ ዋናው ችግሩ የራሳችን የግላችን የግልተኝነት አለ አይደለም። ያ ካልነ በስተቀር በሃይማኖትም ካየሽ በባህልም ካየሽ በጋራ መስራት የሚከለክለን ምንም አይነት ግራውንድ የለም። እንደውም ሁሉም ነገር የሚያሳዩት የሚያስተምሩት የሚያስረዱት በጋራ መስራት በጋራ መቆም በጋራ መኖር እንዳለብን ነው። ታሪካችን የምናገረው ሃይማኖት የምናገረው ባህሉ የምናገረው ማለት ነው። አሁን ያለው ይሄ ግሎባላይዜሽን እና ያለው ሲስተሞቹ በሙሉ ወደ ግለኝነት እየወሰደን ነው። የሚገርመው ግን በግለኝነቱም ሰርተን አያዋጣንም። አሁን ችግሩኛ ሁሉንም አልቻልንበትም። እንደሌሎቹም እንሆናለን ብለን በዛም አልቻልንም። በዚህኛውን ደግሞ እሴታችንም ባህላችንም ሃይማኖታችንም ትተንም ወደዚህ መተንም አልተሳካልንም። ወደዚህኛውን መተን ደግሞ በትክክል አልሰራንም። በሁለቱ መሃል ነው የሆነው። ወደዚህ መልከባን በሁሉም ነው ያጣ ነው። ስለዚህ እኛ በጋራ መስራት እኛ አሁን በቀደም በእሁድ ኢትዮጵያ ሙስሊም ወጣቶች ካውንስል የመስረታ በዓል ይፋ በተደረገበት ሰዓት በግልጽ እኛ እንደተናገርነው ከየትኛውም ኢትዮጵያ ወዳጅ የሆነ ስለ ሀገር ጉዳይ ስለ ሀገር ልማት እድገት ብልጽግና ስለ ኢትዮጵያ አንድነት በህግ ማዕቀፍ ሆነን ከሁሉም ጋር የመስራት ፍላጎት እንዳለንና ሁሉም ዝግጁ እንደሆነ ይገልጸናል። ቁርአንም የሚያዘን እንደ ሃይማኖት ከወስርሽ ወተዓወኑ ዐለል ቢሪ ወተቅዋ ወላ ተዓወኑ ዐለል ኢስሚ ወልዑድዋን ይላል። በመልካም በጥሩ ነገር ላይ ተጋገዙ ተረዳዱ ይላል። በመጥፎ ነገር ላይ ድንበር በማለፍ ላይ አትተጋገዙ ይላል። ይሄ ለሁሉም የሰው ልጅ የተሰጠ ጎልደን የሆነ ለው ነው። ወርቃማ ህግ ነው። ወርቃማ ስርዓት ነው። ይሄ ፕሪንሲፕል ነው። በጥሩ ነገር በሙሉ መተጋገዝ ሙስሊም ከሆነም ሙስሊም ካልሆነም ጋር ክርስቲያንም አይሁድም ይሁን ሌላ ማንኛውም ሰው ይሁን አብሮ መተጋገዝ መረዳዳት ተጋግዞ ስለ ልማት ስለ ሀገር እውነትን ለማስፈን ሰላምን ለማስፈን መደጋገፍ መረዳዳትን እንደ ሃይማኖት አይከለክልም። ላ ينهاكم الله عن الذين يقاتلوكم في الدين ولم يخرجوكم من دياركم أن تبروهم وتقسطوا إليهم ይላል። መተጋገዝ ብቻ አይደለም መልካም መዋዋልን መደጋገፍን መረዳዳትን አንዱ ለሌላ መስጠትን ሃይማኖት ያዛል። አንዱ የሃይማኖታችን እስቴትም ያ ነው። አንድ ሰው ጎረቤት ሆኖ የጎረቤትን ሐቅን ያላሟላ ሰው ኢማኑ እምነቱ ጎደሎ ነው። አንድ ሰው ሙእሚን አይደለም ማለት ነብያችን አለይሂ ሰላም ራሱ ጠግቦ እየኖረ ጠግቦ እያደረ ጎረቤቱ እየተራበ ሲያድር ራሱ እየጠገበ ይሄ ኢማኑ ጎደሎ ነው አሉ። በእምነቱ ችግር አለበት አሉ። አብሮ መኖር መተጋገዝ የሚሉ በሃይማኖትም የሚደገፍ ነው በባህልም የሚደገፍ ነው። እንደግራም ደግሞ አማራጭም የለንም። እንኳን እኛ ተጋግዘን ተረዳተን አልቻልነው መግፋት እንኳን ተለያይተን በቡድን ተከፋፍለን በተለያዩ አስተሳሰቦች ተከፋፍለን አንዱ ወደ ሌላው ድንጋይ እየወረወረ አንዱ ሌላኛውን እየተሳደበ ይቅርና አንዱ ሆነንም ከችግር ከድህነት ከጦርነት መውጣት አልቻለም። አንድ ካለን በስተቀር ደግሞ አይቻልም። እንኳን እኛ ዲዎች ትልቅ ሀብታም ሀገራቶች አሁን አሜሪካ መጥተው ዩናይትድ ስቴትስ ኦፍ አሜሪካ ዩናይትድ ስቴት አንድ የሆኑ ስቴቶች ናቸው አይደለም። አውሮፓ ኢዩ ማለት ዩሮፒያን ዩኒየን አንድ ሆኖ ነው። ውጭ ፖሊሲያቸው አንድ ነው። ገንዘባቸው አንድ ነው። የመከላከያ ኃይላቸው አንድ ነው። አሜሪካ እንደዚህ ናት። አረቦችን የምትወጂ ደካማ ሆኖ እንጂ እንደ ፍላጎት እንደ ሐሳብ አለ። የአፍሪካ ዩኒየን አለ። ይሄ ሁሉ ለምንድን ነው? ናቹራሊ ሰው ልጅ በተፈጥሮ ብቻውን ሊጋፈጥ አይችልም። ብቻውንም መኖር አይችልም። ኢብኑ ኸልዱን ማለት ታዋቂ ሶሺዮሎጂስት ነው። ምን ይላል? الناس مدني بطبيعته ያለ ሰው ልጅ በባህሪው ማህበራዊ ነው። ሰው ልጅ በባህሪው በተፈጥሮ ኔቸር ማህበራዊ ነው። ብቻው መኖር አይችልም። በተፈጥሮ ማለት ነው። እንስሳ ምኑ ሊኖር ይችላል። ሰው ልጅ በተፈጥሮ እንደዛ መተጋገዝ መደጋገፍ መረዳዳትና ችግሮችን በጋራ መጋፈጥ ጥሩ ነገሮችን በጋራ ማምጣት የሰው ልጅ የተፈጥሮ ባህሪው ነው። ምድር ላይ ያለው ሁኔታና ተጨባጭ ያለው የሚያሳየን ምንድነው? በጋራ በአንድነት መሄድ በተለይ ብሔራዊ ጥቅም በሆኑ ሀገራዊ በሆኑ ጉዳዮች ላይ እኛን ከድህነት በሚያስወጡን በሰላም ጉዳይ ላይ በጣም ወሳኝ ነው። ሌላ አንዳንድ ሀገራቶችን ብትወስጂና ብታይ በተለያየ ምክንያት በተለያየ ፖለቲካ በተለያየ አስተሳሰብ ሰዎች ሊለያዩ ይችላሉ። በሀገራቸው ጉዳይ ግን
በብሔራዊ ጉዳይ ግን አንድም ጊዜ ሲጋጩ ሲጨቃጨቁ ሲነታረኩ አይተናቅም። ስለ ባንዲራቸው ሲነሳ፣ ስለ ሀገር ጉዳይ ሲነሳ፣ ስለ ሰላም ሲነሳ ሁሉም በአንድነት ይቆማሉ። ሰው የተለያየ ፖለቲካ አስተሳሰብ ሊኖረው ይችላል። አንዱ ሊደግፍ፣ አንዱ ሌላኛው ሊቃወም ይችላል። ሰው ልጅ የተለያዩ ባህሪ ሊኖረው ይችላል። የተለያየ ብሔርም ዘርም ሊኖረው ይችላል። ኢስ ናቹራል ነው፣ የተፈጥሮ ነው። እንደዛው ደግሞ ይሄ ልዩነቶች ደግሞ በብሔራዊ ጉዳይ ላይ በሀገር ጉዳይ ላይ በሰላም አጀንዳ ላይ ከለያየን በሽታው ዛኔ ነው ማለት ነው። ችግሩ ዛኔ ነው ያለው ማለት ነው። ይሄ ልዩነት ውበት ነው። እንደ ውበት ተወስደው በሀገር ጉዳይ ላይ በብሔራዊ ጉዳይ ላይ በሰላም ጉዳይ ላይ በልማት በእድገት በብልጽግና ጉዳይ ደግሞ ምን ሊያደርገን ነገር ወደ ኋላ ሊጎተተን አይገባም። ችግር ሊኖረው የሚችለው ዛኔ ነውና ይሄ በአንድነት መስራት በጋራ መስራት የሚለው ነገር በጣም ሊታሰብበት ይገባል። እንደ ወጣት ደግሞ ከሌላው የበለጠ መግባባት የሚችለው መስማማት የሚችለው ወጣት ነው። አሁን ዩኒቨርሲቲ ተማሪ በነበርንበት ሰዓት አንዱ ሙስሊም ነው አንዱ ክርስቲያን ነው። አብረን ነው ክላስ የሚገባው፣ አብሮ ካፌ ይገባል፣ አብሮ ይበላል፣ አብሮ ይጠጣል። ሰላት ሲሰግድ ያው ሙስሊሙ ይሰግዳል፣ ሌሎቹ ምንጣፎቹን እያነጠፉ ምን እያሉ የኖርንበት ነው። ሰው የሚነግረን ምናምን ነገር አይደለም፣ የኖርንበት ነው። ረጅም ዓመታትን የኖርንበት ነው። ይሄ በጋራ መኖር አንድ ላይ መሆን ለኛ አዲስ አልነበረም። አሁን ትናንሽ ነገሮች እየመጡ ያንን ያመጣ እንጂ በአንድነት መኖር በአንድነት መስራት በአንድነት መሄድ አማራጭ የሌለን ነገር ነውና በጣም ትኩረት ሊሰጥበት ይገባል። እኛም ይሄን ነገር ፕሮሞት ማድረግ ወጣቱ ወደዚህ እንዲመጣ ማድረግ ወጣቱ በዚህ ላይ ትልቅ አስተዋጽኦ ትልቅ ሚና ይኖራል። ወጣቱ ለመግባባትም ለመስማማትም ቅርብ ስለሆነ የሃይማኖት ጉዳይ ግል ነው። ሰው ሃይማኖቱም በግሉ በራሱ ያከናውናል ያለምንም ችግር በነፃነት። ሌላውን ደግሞ ስለ ሀገር ጉዳይ ደግሞ አብሮ መስራት ይኖርበታል። ለዚህ አንድ ነገር ልንገርሽ። ነቢ ሙሐመድ አለይሂ ሰላቱ ሰላም ነብዩ ሆነው ሳይላኩ በፊት መካ ውስጥ አንዳንድ ያው ጉልበተኞች አሉ አይደለም፣ የሰፈር አለቃዎች አሉ፣ በዘር ታዋቂ የሆኑ ሰዎች አሉና ምን ያደርጋሉ? ከውጪ የመጡ እንግዶችን አንዳንድ ይበድሏቸዋል። ጉልበት አለን አቅም አለን እያሉ ከውጪ የመጡ መጤዎችን ገንዘባቸውን በመውሰድ የተለያዩ ችግሮችን በመፍጠር ሰዎችን ያስቸግራሉ። በዛን ሰዓት አንድ አረቦች ተሰበሰቡና ካሁን በኋላ አሉ ማንም ሰው በዚህ ሀገር ላይ መበደል የለበትም፣ መብቱንም መነፈግ የለበትም፣ መብቱንም ማጣት የለበትም አሉና ስምምነት ፈጠሩ። በዛ ስምምነት ላይ ነብያችን አለይሂ ሰላም ነብይ ያልሆኑ ነበሩ ያን ቀን ተካፈሉ። ምኑን አንድነቱን በማምጣት ፍትህን በማስፈን ላይ ማለት ነው። የሰው መብትን በመጠበቅ ላይ ከተላኩ በኋላ ምን አሉ? ነብይ ከሆኑ በኋላ እኔ አሉ በልጅነቴ በእንደዚህ አይነት ስምምነት ላይ ህልፍ ለፉዱል ይባላል። በዛ ፉዱል በሚለው ስምምነት ላይ ተገኝቼ ነበር አሉ። ዛሬም እንደዛ አይነት ስምምነት ብጠራ ኖሮ ይሄድ ነበር አሉ። ሙስሊም ካልሆኑ ናቸው እነሱ ሙስሊሞች አይደሉም፣ ሙሽሪኮች ናቸው። ከነሱ ጋርም ቢሆን ፍትህን በማስፈን ሰላምን ለማስፈን ሐቅን ህግን ለማስከበር ዛሬም ብጠራ ነብዩ ነው እሄዳለሁ አሉና ተባብሮ ለመስራት ዘር አይገድብም ሃይማኖት አይገድብም። ፍትህን ለማስፈን ፍትህ ከዘር ከሃይማኖት ከየትኛውም ነገር በላይ ነው ፍትህ ማለት ነው። ኢብኑ ቀይም አልጀውዚ ረህመቱላህ ዐለይሂ ምን ይላል? ሰማይ ቆሞ ምድር የቆሞ የሰው ልጅ የተፈጠረው ሁሉ ነገሩ የቆሞ ፍትህን ለማስፈን ነው ይላልና ፍትህን ለማስፈን ሰላምን ለማምጣት ሁሉም መረባረብ በተለይ ደግሞ ወጣቱ መረባረብ አስፈላጊ ነው። እኛም ለዛ ነው የምንሰራው ኢንሻአላህ። አዎ እንግዲህ አንድ አይነት ነገር ሁልጊዜ የምንሰማው ነገር አለ። ታክሲ ላይም ቤት ውስጥም ሀያቶቻችንም ብዙ ሰው ይጠቀማል። ሁሉ ነገር ድሮ ቀረ፣ ራሱን እንዲያጣ ዋጋ ቢስነት እንዲሰማን የሱ ጊዜ ወርቃማ እንዳልሆነ እንዲያስብና የማያውቀውን ጊዜ እንዲናፍቅ አያደርገውም ወይ? ግጥሞቻችን፣ ዘፈኖቻችን፣ በየሲኒማ ቤቱ የምንሰማው ቲያትሮቻችን ከዳቦ አንጻር ከምግብ አንጻር ድሮ ቀረ የሚል ዘመኑን እንዲጠላ የማድረግ ሁኔታዎች ተጽዕኖ ውስጥ ወጣቱ ገብቷልና ዋጋ ቢስነት ይሰማዋል። ይሄንን እርሱ እንዴት ያዩታል? ይሄ የሰነፎች መፈክር ነው። የሰነፎች መፈክር ነው። ማመድ አፋታ ይባላል። ያለፈው አልፏል። ፊት ለፊት በአላህ እጅ ነው ያለው። ነገ የኛ ቀን ዛሬ ነው። ሰው ማለት ለኖረው ላለው ቀንና ሰዓት የሚሰራ ነው። ያለፈው ለኛ ልክ ነው። ትላልቅ ጥሩ ኢቨንቶች ጥሩ ክስተቶች አልፎ ሊሆን ይችላል። እኛ የተፈጠርነው ላለፈው አይደለም። እኛ የተፈጠርነው አሁን ላለው ነው። የሰነፎች የደካሞች ሰዎች ባህሪ የራሳቸውን ድክመት የራሳቸውን ስንፍና የራሳቸውን ውድቀት የራሳቸውን ችግር
ለመደባበቅ ምን ያደርጋሉ? በሌላ ኤክስተርናል በሆነ ነገር ያሳባሉ። ይሄ የኛ ባህሪ ሆኗል። የድሮ መናፈቅ ማለት ነው። የድሮ እኛ ሀገር ልክ ነው፣ መናፈቅ ነገር አለ። በድሮ ውስጥ የማይናፈቁ ነገሮች አሉ። የምናፈቁ ጥሩ ነገሮችን የበለጠ ጥሩ አድርገን አሁን መስራት እንጂ ዛሬውን ስለ ትላንትናው ዝም ብለን ቁጭ ብለን በህልም ብናየውና ብናፍቀው ዛሬ ዳቦ ነው የምንበላው ነገር አይደለም። እኛ የተፈጠርነው የተሻለውን ምርጡን ከድሮ ኤክስፒሪየንስ ወስደን ከድሮ ልምድ ወስደን የበለጠውን ጥሩን በጣም ጥሩ አድርገን እንድንሰራ ስህተቶችን መጥፎዎችን ደግሞ እንድንተው እንጂ የድሮውን እየመረቅን ወይ ደግሞ የድሮውንም እየረገምን የምንኖር አይደለም። ትልከ ኡመቱን ቀድ ኸለት ለሃ ማ ከሰበት አለ አላህ በቁርአን። የድሮ ህዝቦች አልፈዋል አለ፣ ባለፉት ነገር አልፈዋል። ወለኩም ማ ከሰብቱም እናንተም የሰራችሁትን ነው የምታገኙት አለ። ያለፉት በሰሩት ነገር አልፈዋል። የድሮ በጥሩም በመጥፎም አልፈዋል። እኛ የምንጠየቀው ነገም አላህ ፊት በታሪክ ፊት የምንጠየቀው የኛም ኃላፊነትና ግዴታነት ስለምንኖረው ጊዜና ወቅትን የበለጠ ምቹ፣ የበለጠ ጥሩ፣ የበለጠ አሪፍ፣ የበለጠ አንድነት ሰላም እንዲመጣ የማድረግ ልፋትና ጥረት እኛ ላይ ነው ያለው። የድሮውን እንደ ትምህርት እንወስዳለን። የወደፊቱ ደግሞ እንደምመጣ ያመጣዋል አላህ። ለወደፊት ሌላ ሰው ነገም ሊመጣ ይችላል። አሁን ግን እኛ ላለንበት ሳይም ላለንበት ጊዜ የኛው ግዴታችን አሁን ያለንበት ነው። ስለዚህ የድሮ ጊዜ እየናፈቁ መሄድ ሎጂካሊም የሚያስከድ አይደለም። ሎጂካል ነው። ያለፈ ውሃ አይቀዳም እንደሚባለው ያለፈ ነገር አልፏል። በጥሩም በመጥፎም አልፏል። የሰነፎች የደካሞችና ሌሎቹ ችግሮቻቸውን ኤክስተርናላይዝ ማድረግ አንዳንድ ጊዜ እኛ ሰው ችግሩ ምንድን መሰለች የራሱን ድክመትና ችግር አይቀበልም። ሁሌ ኤክስተርናል በዲ ላይ ሁሌ አውትሶርስ ማድረግ ይፈልጋል። ያ ካልሆነ በስተቀር ወደ ኋላ መናፈቁ ምኑ ያን ያህል ጥቅም ያለው አይመስለኝም። ትልቁ የኛ ግዴታችን አሁን ያለንበት ነው። በሚገርመው ሁኔታ ከድሮም ካየን እኮ ያሁኑ ነው የሚሻለው። ከድሮም ማለት ከድሮም አሁን ነው የሚሻለው። ድሮ እኛ እኮ የድሮ ነገስታቶችና መንግስታቶች ያላገኙትን ነገር እኮ ነው እያገኘን ያለ ነው። ድሮ ሶሻል ሚዲያ ነበር አልነበረም? ስለዚህ ይሄን ሶሻል ሚዲያ በጥሩ መጠቀም እንጂ ያለብን የድሮውን ምኑን ጊዜ አይደለም መናፈቅ ያለብን። ድሮ ሰው ከአንድ ሀገር ወደ አንድ ሀገር ለመሄድ 1 ወር 2 ወር ነው የሚፈጅበት። አሁን ግን በ1 ሰዓት በ2 ሰዓት ነው የሚሄደው። ስለዚህ ተሻሽሎ ነው ያለው። የበለጠ እንዲሻሻልና የበለጠ ለመልካም ነገር ነው መጠቀም ያለበት። ድሮ በችግሩ በምንም ካየን እኮ ያን ያህል የምናፈቅ አይደለም። ያን ያህል በተለይ ሀገራችን ላይ ማለት ጀነት ውስጥ ነበር፣ ምን ውስጥ ነበር፣ ብዙ ችግሮች ነበሩ። የበለጠ መልካምና ጥሩ እንዲሆን መሰራት አለበት ነው እንጂ ያን ሰውን ለማስተኛት የሰው ያሱን ችግሮች ለመደበቅ የሚያደርገው ያ ደግሞ መድኃኒት ነው። የድሮንም የናፈቅንም ያወደስንም እየሰደብን መኖርም ደግሞ ለዛሬው መድኃኒት ቢሆን፣ ለዛሬው ዳቦ ምግብ ቢሆን፣ ለዛሬው ቢሆን ጥሩ ነበረ። ለዛሬም ደግሞ የሚሆን ስላልሆነ የግድ ከመስራት ውጪ ከመልፋት ውጪ ከመተባበር ውጪ የተሻለ ሀገር እንዲኖረን ከማድረግ ውጪ ምንም አይነት አማራጭ የለም። እጅግ በጣም ነው የማመሰግነው። ጊዜውን ሰጥተው እዚህ ስቱዲዮ ድረስ ተገኝተው ይህን የመሰለ ቆንጆ ማብራሪያ ስለሰጡን አመሰግናለሁ። ነገር ግን ቀረ የሚሉት ነገር ካለ 2 ደቂቃ ልስጦትና ፕሮግራማችንን እንዝጋ። ቀረ የሚለው ነገር ካለ ብዙ ነገር ጠይቀሽኛል። የአንድ ሀገር ትልቁና ዋነኛው ሀብት የሰው ሀብት ነው። ከሰውን ደግሞ ወጣቱ ነው። ብዙ ሀገራቶችን ካየን ጃፓንን ከወሰድሽ ጃፓን ያን ያህል የተፈጥሮ ሀብት የተፈጥሮ ነዳጅ የተፈጥሮ ነገር የላትም። ያላት ትልቁና ዋነኛው የሰው ሀብት ነው፣ የሰው ጭንቅላት ነው። ደቡብ ኮሪያን ከወሰድሽ ምንም የተለየ ያላት ነገር የለም። ያላት ትልቁና ዋነኛው የሰው ሀብት ነው፣ የወጣቱ ሀብት ነው። ስለዚህ ሀብት ትልቁ አለን የምንለው እኛ ደግሞ በወጣትነት ወደ 70% የሀገራችን ህዝብ ወጣት ከሆነ ትልቁ ሀብት ወደ አንድ አቅጣጫ ካመጣን ወደ እድገት ወደ ሲቪላይዜሽን ወደ ስልጣኔ ካመጣን ከሌሎቹ በበለጠ ሁኔታ የማናድግበት ወደፊት የማንሄድበት ምክንያት ስለሌለ ይሄ ትልቁ ሀብት መንግስትም ትኩረት ሰጥተው የሃይማኖት ተቋማቶችም ትኩረት ሰጥተው ሌሎችም ተቋማት ሰጥተው ወጣቱ ክፍል ወደዚህ መጥቶ ይሄ ሀብቱ ተሰብስቦ ወደ ትክክለኛው መንገድ መፍሰስ አለበት የሚለው የመጨረሻ የምናገረው ሲሆን የኛም ተቋም ኢትዮጵያ ሙስሊም ወጣቶች ካውንስል ተቋም ይዞት የመጣው አንግቦት የመጣው ትልቁና ዋነኛው አላማው ትልቁ አጀንዳ ይሄን ሀብት ሰብሰብ አድርጎ ለሃይማኖቱም ለሀገሩም ለህዝቡም እንዲሰራ ለማድረግ ነውና ይሄን ህዝቡም እንዲያቀልን እንፈልጋለን። ሌሎቹም ከኛ ጋር የሚሰሩት በዚህ ዙሪያ ለመስራት አብሮ ለመተባበርም ዝግጁ መሆናችን ምክረ መንገድም ለመግለጽ ይወዳለው ይሄን ተጠቅሜ ማለት ነው።
በጣም ነው የማመሰግነው። የተከበራችሁና የተወደዳችሁ የፕራይም ሚዲያ አድማጭ ተመልካቾቻችን ፕሮግራማችን የተከታተላችሁትን ይመስል ነበረ። ቀሪ የፕራይም ዝግጅቶች እንደቀጠሉ ናቸው። መልካም ጊዜ ይሆንላችሁ።